ሁሉ ስለሚጓዙ አባቶቻችንና ወንድሞቻችን ጌታ በቀና መንገድ በርቶ በሰላም በደስታ ወደ መኖሪያቸው ይመልሳቸው ዘንድ የእኛንን ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስለሚገኝ ፍሬ ስለ ዛፎችና ስለ ወይኖች በዓለም ሁሉ ፍሬን በክርስቶስ በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት ማሽከላት ያሉ ሰዎች ጌታ ከክፉና ከክፉነት የሚያወጣቸው ዘንድ ይቅርታውን ሰጥቶ እነርሱ እኛን ያድነን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ጸልዩ። ምዕራፍ 19 ከቁጥር 5 እስከ 12። ከዚህ በኋላ ጲላጦስ ጌታ ኢየሱስን ወስዶ ገረፈው። ጭፍሮቹም የእሾህ አክሊል ጎልጉነው በራሱ ላይ ደፉበት። የነጭ ሐር መጎናጸፊያ ማለት በሱት ወደ እርሱ እየመጡ የአይሁድ ንጉሥ እንዴት ነህ ይሉት ነበረ። ፊቱንም በጥፊ ይመቱትም ነበረ። ጲላጦስ እንደገና ወደ ውጭ ወጥቶ እነሆ በእርሱ ላይ አንዳች በደል አላገኘሁበትም፣ ታውቁ ዘንድ ወደ ውጭ አወጣሁላችሁ አላቸው። ጌታ ኢየሱስ ልመናችንን ተቀብሎ ይህችን ሳምንት በደህና
ከዚህ በኋላ ያስያዘው ይሁዳ እንዳንገላቱት ባየ ጊዜ ንጹሕ ደም ያስፈሰስኩ ጻድቅ ሰውን ያስገደልኩ እኔ በድያለሁ ብሎ ተጸጽቶ ለካህናት አለቆችና ለሕዝቡ ሽማግሌዎች ያን የተቀበለውን 30 ብር መለሰ። እነርሱም እኛ ምን አግዶን? አንተ ከእኛ እኛ ከአንተ ምን አለን? ለራስህ እወቅ አሉት። ያንን ብር በምኵራብ ውስጥ በትኖ ሂዶ ታንቆ ሞተ። የካህናት አለቆችም ያንን ብር አንስተው የደም ዋጋ ነውና ከመባው ገንዘብ ውስጥ ልንጨምረው አይገባም አሉ። ተማክረውም ለእንግዳ መቃብር ሊሆን የሸክላ ሰሪ እርሻን ገዙበት። ያም ምድር እስከ ዛሬ ድረስ የደም ምድር ተብሎ ተጠራ። ያን ጊዜም የነቢዩ የኤርምያስ ቃል ተፈጸመ፣ እንዲህ ያለው የእስራኤል ልጆች የተስማሙበትን የክቡርን ዋጋ 30 ብር ወሰዱ። እግዚአብሔርም እንዳዘዘኝ ለሸክላ ሰሪ እርሻ ሰጡት። ጌታ ኢየሱስም በአሕዛብ አለቃ ፊት ቆመ። የአሕዛብም አለቃ የአይሁድም ንጉሥ አንተ ነህን ብሎ ጠየቀው። ጌታ ኢየሱስም አንተ አልህ አለው። የካህናት አለቆች የሕዝቡ ሽማምንት ሲያሳጡት ምንም የሰጠው መልስ የለም። ከዚህ በኋላ ጲላጦስ ይህንን ያህል ሲያጣሉ አትሰማምን አለው። መስፍኑ እስኪያደንቅ ድረስ እንዲሁም አንዲት ቃል እንኳ አልመለሰለትም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ወጸብሖ ተማከሩ ሊቃነ ካህናት ይስቀልዎ ለኢየሱስ በቀራንዮ መካን ተማከሩ ሊቃነ ካህናት ይስቀልዎ ለኢየሱስ በቀራንዮ መካን ተማከር ሊቃነ ካህናት ሸንጎም ሁሉ ተማከሩና ጌታችን ኢየሱስን አስረው ወስደው ለጲላጦስ ሰጡት። ጌታችን ኢየሱስን መልሶ አንተ ትላለህ አለው። የካህናት አለቆች ብዙ ያሳጡ፣ እርሱ ግን የመለሰው ነገር የለም። ጲላጦስም ይህን ያህል ሲያሳጡብህ አንዳች አትመልስምን ብሎ እንደገና ጠየቀው። ጌታችን ኢየሱስም ጲላጦስ እስኪ ደንቀው ድረስ ምንም አልመለሰለትም። ከዚህ በኋላ ካህናት፣ ዲያቆናት፣ ሕዝቡም
ወጸቢዮ ተማከሩ ሊቃነ ካህናት ወወሰድዋ አፍአ ለኢየሱስ ውስተ አውደ ምኩናን ወጸቢዮ ተማከሩ ሊቃነ ካህናት ወወሰድዎ ካህናት ቅዱስ ያው ዘኢይመውት ዘተወልደ ማርያም ቅዱስ ድንግል ተሳሃለነ እግዚኦ ተሳሃለነ እግዚኦ። ወንጌል ዘሉቃስ የሉቃስ ወንጌል ምዕራፍ 22 ከቁጥር 66 እስከ 71 ያለው እንዲህ ይላል። በነጋም ጊዜ ካህናት አለቆች፣ ጸሐፎች፣ የሕዝብ ሽማግሌዎች ተሰብስበው ወደ አደባባያቸው ወሰዱት። አንተ ክርስቶስ እንደሆንክ እባክህ ገልጠ ንገረን አሉት። እርሱም እንዲህ አላቸው፣ ብነግራችሁም አታምኑኝም፣ ብጠይቃችሁ አትመልሱልኝም ወይም አትተውኝም። ነገር ግን ከእንግዲህ ወዲህ የሰው ልጅ ክርስቶስ በእግዚአብሔር ኃይል ቀኝ ይቀመጣል። ሁሉም እንግዲያማ አንተ የእግዚአብሔር ልጅ ነሃ አሉት። እኔ የእግዚአብሔር ልጅ እንደሆንኩ እናንተ ትላላችሁ አላቸው። እነርሱም እንዲህ አለ እነርሱም እንግዲህ ስለ እርሱ ምን ምስክር ያሻናል? እኛ ራሳችን ካፉ ሰምተናን አሉ። ሌላ ወንጌል ነው የሰራው 23 ብሎ ደግሞ ይቀልል በልና ወደ ጸሎት ይቀልል ፈተሰማይ እምትደቅ አሐቲ ቃል እምኦሪት ወእምነቢያት ይቤ እግዚእ ለአርዳኢሁ ወጸቢሖ ተማከሩ ሊቃነ ካህናት አመይዎ ለኢየሱስ ወመተው ለጲላጦስ ወጸቢሖ ተማከሩ ሊቃነ ካህናት
የዮሐንስ ወንጌል ምዕራፍ 18 ከቁጥር 28 እስከ 30 ያለው ይላል። ወሰዱ ወደ ኢየሱስ ጌታችን ኢየሱስን ከቀያፋ ወደ አደባባይ ወሰዱት። ጊዜውም ማለዳ ነበረ። አይሁድ ግን ፈጽሞ ስለነጋ ወደ ፍርድ አደባባይ አልገቡም። ፋሲካውንም ከመብላታቸው በፊት እንዳይረሱ ጲላጦስም እንደነሱ ወዳሉበት ወደ ውጭ ያወጡ ይህን ሰው ወደ እኔ ያመጣችሁበት በደሉ ምንድን ነው አላቸው። ክፉ አድራጊ ከሆነስ ወደ አንተ ባላመጣነው ነበረ ብለው መለሱለት። ጲላጦስም እናንተ መስላችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም እኛስ ማንን ልንፈርድ አይገባም አሉ። በምን ሞት ይሞት ዘንድ እንዳለው ሲያመለክት የተናገረው የጌታችን የኢየሱስ ክርስቶስ ቃል ይፈጸም ዘንድ ጲላጦስም እንደገና ወደ አደባባይ ገብቶ ጌታ ኢየሱስን ቀርቶ የአይሁድ ንጉሥ አንተ ነህን አለው። ጌታ ኢየሱስን ይህን የምትለው በልብህ ነውን ወይስ ስለ እኔ የነገረህ ሌላ አለ ብሎ መለሰለት። ጲላጦስም መልሶ እኔ አይደለሁም እኔም ወገኖችና የካህናት አለቆች ለእኔ አሳልፈው ሰጠውህ የለምን ምን ላድርግ አለው። ጌታ ኢየሱስን የእኔ መንግሥት ከዚህ ዓለም አይደለችም። መንግሥቴስ በዚህ ዓለም ብትሆን ኖሮ ለአይሁድ እንዳልሰጥ አሽከሮቼ በተዋጉልኝ ነበረ። አሁን ግን መንግሥቴ ከዚህ አይደለችም ብሎ መለሰለት። ጲላጦስም እንግዲህማ አንተ ንጉሥ ነህ አለው። ጌታ ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ስለዚህ ተወልጃለሁ። ስለዚህ በእውነት ልመሰክር ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ቃሌን ይሰማኛልና አለው። ጲላጦስም እውነት ምንድን ነው አለው። ይህን ተናግሮ ዳግመኛ አይሁድ ወዳሉበት ወጣና በዚህ ሰው ላይ ምንም በደል አላገኘሁም አንዲት እንኳ አላቸው። ነገር ግን ያስለመድነው ልማድ አለ። እሱም በየዓመቱ በፋሲካ ከእስረኞች አንዳንድ የምንፈልጋቸው እስረኛ አለ። እንግዲህ የአይሁድ ንጉሥ ልፈታላችሁ ትወዳላችሁን? ዳግመኛ ወንዱም ጮኹ። የምትፈታው በርባንን ነው እንጂ ይህንን አይደለም አሉ። በርባንን ግን የሽፍቶች አለቃ ነበር። ከዚህ በኋላ ካህናቱና ሊቃነ ካህናቱ ሕዝቡም የወዳምን የዘላለም ሕይወት አለው ያላመኑት ይፈርድበታል። ወሰሪሞ ተማከሩ ሊቃነ ካህናት አውፅኡ ባታ ለኢየሱስ ወነበረ አውግቦ ሶቢያ ወሰሪሞ ተማከሩ ሊቃነ ካህናት አውፅኡ ለኢየሱስ ወጸቢሖ ተማከሩ ሊቃነ ካህናት አመይዎ ለኢየሱስ ወመተው ለጲላጦስ
ኃያል ቅዱስ ሕያው ዘኢይመውት የዮሐንስ ወንጌል ምዕራፍ 18 ቁጥር 28 እስከ 30 ያለው እስከ 40 ቃል ያለው እንዲህ ይላል። ወሰድዎ ለእግዚእ ኢየሱስ ጌታችን ኢየሱስን ከቀያፋ ወደ አደባባይ ወሰዱት። ጊዜውም ማለዳ ነበረ። አይሁድ ግን ፈጽሞ ስለ ነጋ ወደ ፍርድ አደባባይ አልገቡም። ፋሲካውንም ከመብላታቸው በፊት እንዳይረክሱ ጲላጦስም እንደነሱ ወዳሉበት ወደ ውጭ አወጥቶ ይህን ሰው ወደ እኔ ያመጣችሁበት በደሉ ምንድን ነው አላቸው። ክፉ አድራጊ ባይሆንስ ወደ አንተ ባላመጣነው ነበረ ብለው መለሱለት። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም እኛስ ማንን ልንፈርድ አይገባንም አሉት። በምን ሞት ይሞት ዘንድ እንዳለው ሲያመለክት የተናገረው የጌታችን የኢየሱስ ክርስቶስ ቃል ይደርስ ይፈጸም ዘንድ ጲላጦስም እንደገና ወደ አደባባይ ገብቶ ጌታ ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ጌታ ኢየሱስም ይህን የምትለው ከልብህ ነውን? ወይስ ስለ እኔ የነገረህ ሌላ አለ ብሎ መለሰለት። ጲላጦስም መልሶ እኔ አይደለሁም ነኝን? ወገኖችና የካህናት አለቆች ለእኔ አሳልፈው ሰጠውህ የለምን? ምን ላድርግህ አለው። ጌታ ኢየሱስም የእኔ መንግሥት ከዚህ ዓለም አይደለችም። መንግሥቴስ በዚህ ዓለም ብትሆን ኖሮ ለአይሁድ እንዳልሰጥ አሽከሮቼ በተዋጉልኝ ነበረ። አሁን ግን መንግሥቴ ከዚህ አይደለችም ብሎ መለሰለት። ጲላጦስም እንግዲህማ አንተ ንጉሥ ነህ አለው። ጌታ ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ስለዚህ ተወልጃለሁ። ስለዚህ በእውነት ልመሰክር ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ቃሌን ይሰማኛልና አለው። ጲላጦስም እውነት ምንድን ነው አለው። ይህንን ተናግሮ ዳግመኛ አይሁድ ወዳሉበት ወጣና እኔ በዚህ ሰው ላይ ምንም በደል አላገኘሁም አንዲት እንኳ አላቸው። ነገር ግን ያስለመድነው ልማድ አለ። እሱም በየዓመቱ በፋሲካ ከእስረኞች አንዳንድ የምንፈልጋቸው እስረኛ አለ። እንግዲህ የአይሁድ ንጉሥ ልፈታላችሁ ትወዳላችሁን? ዳግመኛ ሁሉም ጮኹ። የምትፈታው በርባንን ነው እንጂ ይህንን አይደለም አሉ። በርባንን ግን የሽፍቶች አለቃ ነበረ። ከዚህ በኋላ ካህናቱና ዲያቆናቱ ሕዝቡም በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን ይፈረድበታል። ወጸቢሖ ተማከሩ ሊቃነ ካህናት አውፅው ዋፋ ለኢየሱስ ወነበረ አውድዎ ሶቢሃ ወጸቢሖ ተማከሩ ሊቃነ ካህናት አውፅው
ናይ ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ማስያዝ ናይ ኪርያ ላይሶን ኪርያ ላይሶን ኪርያ ላይሶን ክርስቶስ ናይ ኪርያ ላይሶን ኪርያ ላይሶን ትስውታ ናይ ኪርያ ላይሶን 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 ኪርያ
ዘንድ ፈረደበት። የለመኑትን ነፍስ በመግደልና ሁከት በማድረግ የታሰረውን በርባንን ፈታላቸው። ኢየሱስም ግን ለፈቀደላቸው አሳልፎ ሰጣቸው። ጊዜ ሰለስቱ ስርዓት ወሰልዎ ለኢየሱስ ውስተ አውደ ምኩናን ጊዜ ሰለስቱ ስርዓት ወሰልዎ ለኢየሱስ ውስተ አውደ ምኩናን ቃል እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ለክብረ መንግሥቱ ስባይ ምስካርያን ለዓለም ወንጌል ዮሐንስ ወንጌል ምዕራፍ 19 ከቁጥር 1 እስከ 12። ከዚህ በኋላ ጲላጦስ ጌታ ኢየሱስን ወስዶ ገረፈው። ጭፍሮቹም የሾህ አክሊል ጎልጉሎ በራሱ ላይ ደፉበት። የነጭ ሐር መጎናጸፊያ ማለት በሱት ወደ እርሱ እየመጡ የአይሁድ ንጉሥ እንዴት ነህ ይሉት ነበረ። ፊቱንም በጥፊ ይመቱትም ነበረ። ጲላጦስ እንደገና ወደ ውጭ ወጥቶ እነሆ በእርሱ ላይ አንዳች በደል አላገኘሁበትም፣ ታውቁ ዘንድ ወደ ውጭ አወጣሁላችሁ አላቸው። ጌታ ኢየሱስ የሾህ አክሊል ደፍቶ ነጭ ሐር ለብሶ ወደ ውጭም ወጣ። ጲላጦስም ያ ሰው ይኸው አለ አላቸው። የካህናት አለቆችና ሌሎቻቸውንም ባዩት ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም እናንተ ራሳችሁ ውሰዱና ስቀሉት፣ እኔ በእርሱ ላይ በደል አላገኘሁበትም አላቸው። አይሁድም እኛ ግን አለን እንደ ሕጋችን ሊሞትም ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና ብለው መለሱለት። ጲላጦስም ይህን ነገር ሰምቶ እጅግ ፈራ። ደግሞም ወደ አደባባይ ተመለሰና ጌታ ኢየሱስን ከወዴት ነህ አለው። ጌታ ኢየሱስም ግን ምንም አልመለሰለትም። ጲላጦስም ለእኔ አትመልስልኝም? ልገድልህም ስልጣን እንዳለኝ ላድንህም እንዲቻለኝ አታውቅምን አለው። ጌታ ኢየሱስም ከሰማይ ካልተሰጠ በቀር በእኔ ላይ ስልጣን የለህም። ስለዚህም ለአንተ አሳልፎ በሰጠኝ ሰው ታላቅ በደል አለበት አለው። ስለዚህም ጲላጦስ ሊያድነው ወደደ። አይሁድ ግን ይህን ካዳንከውስ የቄሳር ባለሟል አይደለህም? ንጉሥ ነኝ የሚል ሰው ሁሉ በንጉሥ ላይ የሚያምፅ ነውና ብለውም ጮኹ። ከዚህም በኋላ ጊዜ ሰለስቱ ሰዓት ቀሰፎ ጲላጦስ ለኢየሱስ ወመልጠውሙ ይስቅልዎ ጊዜ ሰለስቱ
አነብ። ከዚህም ከታላቁ ነቢይ ጋር እኔ እደንቃለሁ። ይህም ቃል ነቢዩ ኢሳያስ ነው። እርሱ መድኃኒት የሆነች እግዚአብሔር ቃል የሕማሙን ምስጢር አስቀድሞ አለ። ከሥጋ የሆነ መልካም ልብስን የለበሰ እንደዚህ ልብሶቹ የቀሉ ከየቶም የወጣ ይህ ማን ነው አለ። ልብሱም በእንኮይ በቀይ ቀለም ዘነን ደምም የታለለ ከፀሐይ ውስጥ የወጣ የወይን ዘለላ ደምም የተቀባ ነው። ከዚህችም ዘመን አስቀድሞ የነበረ ነቢይም ቃል የተገለጠ በእውነተኛ የአምላክ ቃል በመድኃኒታችን ክርስቶስ ኢየሱስ ከፍጥረት የሚቀድም የአባታችን የአዳም የብሉይን ሰው ሥጋንም ከባሕርዩ አዋህዶ ለበሰ። ልዑል መለኮትን ከትፍስሕት ጋር አንድ ባሕርይ ሆነ፣ አልተለወጠም። ይህችም ከአምላክ ጋር አንድ የሆነች የተዋሕዶ የማትለወጥ የማይተመረመር ናት። ቁጣውን በዕብራይስጥ ላይ ጨመረ፣ ፍጹም መከራ ረገጣት። ምሕረቱንም በክርስቶስ በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንትም አሽከላለት ያሉ ሰዎች ጌታ ከግዞትና ከምርኮኝነት የሚያወጣቸው ዘንድ ይቅርታውን ሰጥቶ እነርሱን እኛን ያድነን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ጸልዩ። ለነፍሳችን ይቅርታን እየፈለጉ የእውነተኛ አምላካችን ጌታችን ይቅርታን ፈጥሮ ይደረግላቸው ዘንድ እኛን ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በዚህ ዓመት ስለ ዝናብ መዝነብ፣ ስለ ባሕርና ስለ ወንዞች መሙላት እኛን ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በጸሎታችን እናስባቸው ዘንድ ያስቡን አንትርፉ ስላሉ ሰዎችን አምላካችን ራቅቦን ክልለን ዘንድ ልመናችንን ተቀብሎ ይህችን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውን ብርሃን በፍጹም ደስታ ያሳየን ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ። ጌታችን አምላካችን ራቅቦን ክልለን ዘንድ ልመናችንን ተቀብሎ ይህችን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውን ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ጌታችን አምላካችን ራቅቦን ክልለን ዘንድ ልመናችንን ተቀብሎ ይህችን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውን ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ።
እኔ ዋብቀው ወፎሙ ላዕሌ ወይቤሉ እንኳ ሬናሁ ባየንቲነ እግዚኦ ይታረመም እግዚኦ ይትራቅምኔ ተንስ እግዚኦ አይጽምት የፍትየ አምላኬ ወእግዚእ ውስተ ቅስትየ ፍትሐሊተ እግዚኦ አምላኬ በከመ ጽድቅከ ወይትፈስሑ ላዕሌ ወይብሉ በልቦሙ እንኳ ላዕለ ነፍስየ ወኢይበሉ እጥናሁ ለይታፈሩ ወይሰሩ ለይትፈስሑ በሕማምየ ወይልበሱ ኀፍረተ ወሐሳረ ለያብኡ አፉሆሙ ላዕሌ ለይትፈስሑ ወይታሰዩ ለይፈቅድዋ ለነፍስየ ወይበሉ በኩሉ ጊዜ አብይ እግዚአብሔር ለይፈቅዱ ሰላመ ገብርከ ልሳንየ ያነብብ ጽድቀከ ወኩሎ አሚረ ስብሐቲከ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አሸናፊ እግዚአብሔር አርበኞች አይዛብ ከምን ዳርቻና ከሩቅ አገር የሚመጡትን አዘን ዓለምን ያጠፋ ዘንድ እግዚአብሔር አርበኞችን አዘን አቱቲሆሙ በረሃ ወስከማማን ዋካና ሞት ለቅሶም ዋካው አፉ ሲቆር ተለያዝ ወይወህዱ ውስጤቱ ክፉራን አዋፍን ማለኝ ማጥቃት ወያሐስር ሰብ ወያህሉ ወነግራ ወያሐስራ አይጠበያ ወይና እግዚአብሔር ሰማው በጽድቅ ወበልን ለሴባ አምላክ ቅዱስ በጽድቅ ወበልን ዘኢሳይያስ ምን ወለገታ አምላኩ ሙሴ ለዓለም ዓለም አሜን። እግዚአብሔር እግዚኦ አበኒ ሳለበ ከመዓን ቃል ዘነብብ አንቃን ወስራ ወሰከን እዝነ በዘስብ የተስዋዕት ሰዓት ዝጋረ ኢየሱስ ባዊካ ላማን ተረካኒ በተሳት በሆነ ጊዜ ጌታ ኢየሱስ በታላቅ ድምፅ ላማን ተረካኒ ብሎ ጮኸ። ትርጓሜውም አምላኬ ለምን ተውኸኝ ማለት ነው። ከዚያ ቆመው ከነበሩትም ኤልያስን ይጠራል ያሉ አሉ። አንዱም ሮጠና በዓይነ ርግቡ መጻጻውን መጥቶ በሰስነግ አስሮ አምጣው። ዝም በሉ ኤልያስ መጥቶ የተሳቱ ያን ጊዜ ጌታ ኢየሱስ ድምፁን ከፍ አድርጎ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ ጮኸ። አጽነነ እጦ ኢየሱስ
ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያዘይ ንጉሥ ተጠንቀቅ ወጣን ወተሰቅለ ተመስገን ሳለነ እግዚኦ በሌላ መንገድ ሁሉ ስለሚጓዙ አባቶቻችንና ወንድሞቻችን ጌታ በቀና መንገድ በርቶ በሰላም በደስታ ወደ መኖሪያቸው ይመልሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስለሚገኝ ፍሬ ስለ ዛፎችና ስለ ወይኖች በዓለም ሁሉ ፍሬን ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። አምላካችን ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታንና ምሕረትንም እንዲሰጠን ልቦናቸውን ሁሉ ሁልጊዜ በቸርነቱ እንዲያራራልን ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በሀገራችን ኢትዮጵያ ስለ አስተዳዳሪዎችና በጠረፎቿ ጠላትን በመከላከል ያሉትን ጌታ በሰላም ይጠብቅ ዘንድ በዓለም ሁሉ ስላሉ አብያተ ክርስቲያናትን መልካም ነገርን ያስቡ ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና እናቶቻችን ወንድሞቻችንና እህቶቻችንም እነሱንም የተቀደሱ አባቶቻችን ሊቃነ ጳጳሳትና አባቶቻችን ጳጳሳት፣ አባቶቻችን ኤጲስቆጶሳት፣ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕዝባውያን፣ ሌሎችንም ከክርስቲያን ወገን በሞት ያለፉትን ሁሉ ጌታ ዕረፍተ ነፍስን ይሰጣቸው ዘንድ የእኛንንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። በመጨረሻይቱም ውስጥ ድረስ በቀናች ሃይማኖት ያጸናቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ስለሰባሰባቱና ስላጸና ስለ አንዲት ቤተክርስቲያን ሰላም፣ ስለ ሕዝቡም ሁሉ መዳን፣ ስለ ቦታው ሁሉ መጠበቅ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። ስለሚሆን ስለ አባታችን አባ ማትያስ ፓትርያርክ የጳጳሳቱን አለቃ ስለ አባቶቻችን ኤጲስቆጶሳት አለቆች ኤጲስቆጶሳት ስለ ንዑስ ሊቀ ጳጳስ አባ ሄኖክ ሕይወትና ናናር በዘመናችን ረዥም ዓመታትን ሰጥቶ በመንበረ ስብከታቸው እያንዳንዳቸው በሰላም ያጸናቸው ዘንድ የእኛንም ያድን ዘንድ ጸልዩ። አንድነታችን የቀናች ሃይማኖት ስላላቸው ሕዝበ ክርስቲያን አንድነት ጌታ ይጠብቀውና በሰላም ያስፈጽማቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። በከበረች ቤተ ክርስቲያን መባን ከሰውና ከእንስሳት ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በስራቸውም እንዲጸኑ ይረዳቸው ዘንድ የእኛንንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። እና ለበጎ ነገር ስለሚደክሙ የቀና ሃይማኖትን ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውን ይሰጣቸው ዘንድ ይቅርታንም ያደርግላቸው ዘንድ የእኛንንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። በቁርባን የሚሆን ስንዴውን፣ ዕጣኑንም፣ ዘቢቡን፣ ዘይቱን፣ መብራቱንም የሚነበብባቸው መጻሕፍቶችም ስላለው ለሌላውንም የቤተ ክርስቲያን መቅደስ ዕቃ ሁሉ በመስጠት ስለሚያስቡ ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንን ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ስማቸው በእያንዳንዳቸው እንድንጠራ ስላዘዙን የቤተ ክርስቲያን ሊቃውንትና ታላላቅ አባቶቻችን ጌታ ይባርካቸው ያከብራቸው ዘንድ በባለስልጣኖችና በሹማምንቱም ፊት በፈራጆችም አደባባይ ፍቅርን መወደድን ያድላቸው ዘንድ የእኛንንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ
ለሥጋ ለድሆች ልጆችና ለተጨነቁ ሰዎች ላለቱ ዘር ለዘሩ ለሚሰጡ ለሚገዙ ለተጨነቀችው ሰውነት በማናቸውም ቦታ ሁሉ ጌታ ራርቶ ይቅር ይላቸው ዘንድ የእኛንን ኃጢአታችን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። በምርኮ በግዞት ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት አሽክላ ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እነሱንም እኛንንም ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። በነፍሳቸው ይቅርታን እየፈለጉ ያደርግላቸው ዘንድ የእኛንንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ስለ ዝናብ መዝነብ ስለ ባህልና ስለ ወንዞች መሙላት እውነተኛ አምላካችን ክርስቶስ ይባርካቸው ዘንድ በረከቱን ሰጥቶ እስከ ልካቸው ሞላቸው ዘንድ ለምድሩንም ለልምላሜውም ሰጥቶ ደስ ያሰኛል ዘንድ ሥጋዊውን ደማዊውን ሁሉ በረድኤት ያጸና ዘንድ ለእንስሳትም ሁሉ ድህነትን ይሰጥ ዘንድ የእኛንንም ኃጢአታችን ያስተሰርይ ዘንድ ጸልዩ። አቤቱ ይቅር በለን። በጸሎታችን እናስባቸው ዘንድ አስቡን አትርሱን ስለ ሁሉ ይቅር ይላቸው ዘንድ የእኛንንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ይህችን ሳምንት ጌታ በበጎ ይፈጽማት ዘንድ የእኛንም የጠላትን መፈታተን ያርቅልን ዘንድ ሰውነታችንን ያድን ዘንድ ይቅርታን ይለን ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ጌታችን አምላካችን ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይህችንን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውን ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ጌታችን አምላካችን ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይህችንን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውን ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ጌታችን አምላካችን ራርቶ ይቅር ይለን ዘንድ ልመናችንንም ተቀብሎ ይህችን ሳምንት በደህናና በሰላም ያስፈጽመን ዘንድ የትንሣኤውን ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያስተሰርይልን ዘንድ ጸልዩ። አቤቱ ይቅር በለን። ክርስቶስ አምላክነ በሐመ ወሞተ በእንዲአነ ንሰብሖ ወንሁረ እስመ ውእቱ ገብረ መድኃኒተ
ይነሳ በከርቶ
ክርስቶሳውያን